ጀርመናዊው የሶስቱ አናብስት አለቃ የሆነው ቶማስ ቱዌል የአርሰናልና የእንግሊዝ ብሔራዊ ቡድን የመሃል ሜዳ ሞተር የሆነው ዴክላን ራይስን የብሔራዊ ቡድኑ ምክትል አምበል አድርጎ መሾሙን አረጋግጧል ማለት ነው። በዚህ መሰረት ዴክላን ራይስ በክለባችን አርሰናል በነበረው ትልቅ የመሪነት ችሎታ እንዲሁም ደግሞ ብሔራዊ ቡድኑን ወደፊት ይመራዋል ብሎ ስላጨው የብሔራዊ ቡድኑ ምክትል አምበል አድርጎታል ማለት ነው። ወደፊትም እንግዲህ የዋና አምበልነት ቦታውን እንደሚቆጣጠረው ምንም ጥያቄ የለውም። ከዚህ በፊት እንግዲህ ከሪያል ማድሪድ ኮከብ ከጁድ ቤሊንግሃም ጋር በአምበልነት ዙሪያ እንግዲህ የተለያዩ ቁርሾች ነበሩ። አሁን ሰዓት ላይ ግን ቶማስ ቱዌል እንዳረጋገጠው ከሆነ የአርሰናሉ ኮከብ ዴክላን ራይስ ለዚህ ቦታ ብቁ ሆኖ በማግኘቱ ምናልባትም ለሃሪኬን ይህ የመጨረሻ ዓለም ዋንጫው ሊሆን ስለሚችል በብሔራዊ ቡድን ደረጃ ዴክላን ራይስ ያንን ቦታ ይረከቧል ማለት ነው። ለእንደዚህ አይነት መረጃዎች እንግዲህ ቤቱን ፎሎ ማድረግ፣ ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳይረሳ። ወዳችኋለሁ። ራይስ ቤቢ የእንግሊዝ ብሔራዊ ቡድን ቫይስ ካፒቴን ሆኖ መመረጡ ኦፊሻሊ በቶማስ ቱዌል ተረጋግጧል። ከሰሞኑን ቤሊንግሃም ወይንስ ዴክላን ራይስ ነው ቫይስ ካፒቴን የሚሆኑት እያለ ሲያከራክር የቆየ ቢሆንም አሁን ግን ሃሪኬንን በመቀጠል ዴክላን ራይስ የእንግሊዝ ሁለተኛ ካፒቴን መሆኑ ኦፊሻሊ ተረጋግጧል። ፎሎ ማድረጋችሁ እንዳይረሳ። ይመቻችሁ። የክለባችን አርሰናል እንዲሁም የእንግሊዝ ብሔራዊ ቡድን የልብ ምት የሆነው እንግዲህ ዴክላን ራይስ አሁን ላይ የእንግሊዝ ብሔራዊ ቡድን ቫይስ ካፒቴን ወይም ምክትል አምበል መሆኑ እንግዲህ ቶማስ ቱዌል አሳውቋል ማለት ነው። እንግዲህ በእንግሊዝ የመጀመሪያው አምበል ሆኖ እያገለገለ እስካሁንም የዘለቀው ሃሪኬን እንደሚታወቀው በልምድም በብቃትም እጅግ በጣም ምርጥ ጨራሽ አጥቂዎች ከሚባሉ መካከል እንግዲህ መጀመሪያና ግንባር ቀደም መሆኑ እንግዲህ ሁላችንም እናውቀው ነው። ስፔሻሊ በቶተናም ቤት ለረጅም ጊዜ አምበል ሆኖ እንደመራ እናውቃለን። ከዚህ ከአምበልነት ጋር በተያያዘ በጣም እንግዲህ ልምድ አላቸው ከሚባሉ ተጫዋቾች ያው እንግዲህ ሃሪኬን የሚጠቀስ ነው። እሱ በመቀጠል እንዲሁ ደግሞ ዴክላን ራይስ በዌስትሃም ቤት ለረጅም ጊዜ አምበል መሆኑን እናውቃለን። አሁን እንደውም ዴክላን ራይስ ራሱ በአርሰናል ቤት ወደ አምበልነት ሚናው እየመጣ እንደሆነ እንግዲህ ወደ መጨረሻ አካባቢ ያሉ ጨዋታዎችን አይተናል። አሁን ላይ በእንግሊዝ ቫይስ ካፒቴን ሆኖ እንግዲህ ያገለግላል ማለት ነው። ስለ ዴክላን ራይስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ። ለዚህ አካውንት አዲስ የሆናችሁ የፕላስ ምልክቷን በመጫን ኮፒ ሊንክ አድርጉ። ይመቻል። የአርሰናልና የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ዴክላን ራይስ ምክትል ካፒቴን መሆኑን ቶማስ ቱዌል በዛሬው ዕለት ማሳወቃቸው ይፋ ተደርጓል ማለት ነው። እንግዲህ ከዚህ በፊት እንግዲህ በዌስትሃም ቤት እያለ ገና በ20 ዓመቱ ማለትም በልጅነት እድሜው ነው እንግዲህ ዌስትሃምን በ20 ዓመቱ ሲመራ እንደነበር ይታወቃል። አርሰናል ቤት መጥቶ እንግዲህ በተወሰኑ ጨዋታዎች ላይ እየመራም እንደነበር እንግዲህ ተመልክተናል። እሱ ብቻ አይደለም እንግዲህ በአርሰናል ቤት ውስጥ እንግዲህ አርሰናሎች ከሲቲ ከተሸነፉ በኋላ በእንግሊዝ ፕሪሚየር ሊግ አላለቀም ሲል እንግዲህ ብዙዎች ተመልክቶት ነበሩ። እንግዲህ ከዛ ጨዋታ በኋላ ነው በበርንማውዝ እንግዲህ ማንቸስተር ሲቲዎች ነጥብ ሲጥሉ ይሄን ዴክላን ራይስ የተናገረውን ቃል ብዙዎች እያወጡ እየተናገሩ የነበረው ጨዋታው አላለቀም ገና ነው ሲል እንግዲህ እንደተናገረ ይታወቃል። ብዙ ሚዲያዎችና የተወሰኑ አካላት እንግዲህ ሲያናፍሱት እንደነበር ይታወቃል። በአሁኑ ሰዓት ላይ ደግሞ ቶማስ ቱዌል እንዳሉት ከሆነ የእንግሊዝ ብሔራዊ ቡድን ምክትል አምበል መሆኑ ተረጋግጧል። እንግዲህ አንደኛው አምበላቸው የእንግሊዝ ብሔራዊ ቡድን ሃሪኬን እንደሆነ ይታወቃል። ይህንን አስመልክቶ ዴክላን ራይስ ሃሪኬን ቢወጣም በጉዳትም ሆነ ባልሆነ ነገራት የሚወጣ ከሆነ የእንግሊዝ ብሔራዊ ቡድን ካፒቴን መሆኑ በአሁኑ ሰዓት ላይ ተረጋግጧል። ምንም ጥርጥር የለውም። ዴክላን ራይስ እንግዲህ የአምበልነት ሚና እንዳለው ከዚህ በፊትም እየተመለከትን እንገኛለን ማለት ነው። ለወደፊቱ ለአርሰናልና እንዲሁም ለእንግሊዝ ብሔራዊ ቡድን አምበል ይሆናል ተብሎ የሚጠበቅ ድንቅ የማዕከል ሜዳ ስፍራ ተጫዋች እንደሆነ ተመልክተናል ማለት ነው። ዴክላን ራይስ ይገባዋል አይገባውም የሚለውን ኮመንት ሴክሽን ላይ ያስፍሩልኝ። ዲክላን ራይስ የእንግሊዝ ብሔራዊ ቡድን ሁለተኛው አምበል ሆኖ ተመርጧል። በደንብ ኮፒ ሊንክ እና ሪፖስት አድርጉት። ለቻናሉ አዲስ የሆናቸው ደግሞ ፎሎ በማድረግ ቤተሰብ ሁኑ። 200,000 ልንገባ ነው፣ እየተንደረደረን ነው። ዛሬ እንግዲህ ይፋ በሆነ መረጃ መሰረት የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱዌል ዲክላን ራይስን በዚህኛው የዓለም ዋንጫ ላይ በ2026 የዓለም ዋንጫ ከሃሪኬን በመቀጠል ሁለተኛው አምበል ወይም ደግሞ ምክትል አምበል አድርገው መርጠውታል። እንደምታውቁት ዲክላን ራይስ መሪ የሆነ ተጫዋች ነው። በዌስትሃም ዩናይትድ ገና በ20 ዓመቱ ነበር ዌስትሃም ዩናይትድን በአምበልነት መምራት የቻለው። አሁን የአርሰናል ደጋፊዎችም የአርሰናል ቁጥር 1 አምበል እንዲሆን ይፈልጋሉ። ምክንያቱም ካለው መሪነት አንጻር በተለይ በዚህ ዓመት በፕሪሚየር ሊጉ እንደምታስታውሱት በማንቸስተር ሲቲ ሲሸነፉ ገና እንዳላለቀ የተናገረበትን ሂደት በበርካቶች የአርሰናል ደጋፊዎች ዘንድ በልባቸው ውስጥ የሚኖርና ተስፋ እንዲያደርጉ
ያደረጋቸው ሁነት ነበር። ከዛ በኋላ የሊጉ ሻምፒዮን ሲሆኑ ደግሞ ሲቲ ከበርንማውዝ ጋር አቻ ሲለያይ ደን ወይም ደግሞ አሁን ነገሮች እንዳለቁ ፖስት አድርጎ እንደነበረ ተመልክተናልና ይህንን ነገር ስንመለከት ተጫዋቹ ምን ያህል መሪ ተጫዋች እንደሆነ ማሳያ ነው። የእንግሊዝ ብሔራዊ ቡድን ምክትል አምበል ሆኖም ተመርጧል። የ27 ዓመቱ እንግሊዛዊ ዲክላን ራይስ በይፋ እንግዲህ የሃሪኪን ምክትል ሆኗል ማለት ነው። በቀጣዩ የዓለም ዋንጫ ላይ ሃሪኪን በማይኖርባቸው ወይም ደግሞ ተቀይሮ የሚወጣ ከሆነ አለም ደግሞ በሆነ መንገድ ማይኖር ከሆነ የቡድኑ ዋና አምበልም ይሆናል ማለት ነው። ስለዚህ ይህንን ጉዳይ እንዴት አገኛችሁት? ምክትል አምበል ሆኗል ማለት ነው ዲክላን ራይስ። በቀጣይስ የአርሰናል አምበል ይሆናል ብላችሁ ታስባላችሁ? ኮመንት መስጫው ላይ ሀሳባችሁን ጻፉልን። ቻናሉን ፎሎ አድርጉት። ይመቻችሁ።